ኦኬ ምናልባት ምን አይነት ነገሮች ተፈጥረው ነው የተከፋሽው? እንደው ምናልባት የተከፋሽበት ምክንያት ምን ይሆን? ኦኬ እሺ፣ እኔ ያደግኩት አያቶቼ ጋር ነው እና ማዘሬ ከቤተሰቦቼ ጋር ነው ያሳደገችኝ። ማለት ከእሷ ቤተሰቦች ጋር ማለት ነው። እና በጣም ስትሰደብ ስትጎሳቆል ምናምን የኖረችው እና እኔ ካደግኩኝ በኋላ በቃ ራስሽን ከቻልሽ ብላ አገባች ማለት ነው። ካገባች በኋላ እኔ የ13 ዓመት ልጅ እያለሁ ወለደች ሌላ ወንድ ልጅ እኔ ላይ ማለት ነው፣ ሌላ አግብታ። ከዛ እሱ በ2 ዓመት ስኳር በሽታ ያዘው እና ስኳር በሽታ ሲይዘው በቃ ቤተክርስቲያን ስትሄድ አፉን ካልፈታ ጸበል ጥሩ አይደለም አሏት። ማለት የገጠር አስተሳሰብ አብዛኛ ጊዜ እንደዚህ ነው። አንተ የሚረዳኝ ሰው ሊኖር ይችላል። እና እናቴ በጣም ተሰቃየች። በጣም በነበራት ሰዓት ሁሉም ሰው እህት ወንድሞቿ፣ ዘመዶቿ ይወዷት ነበር። ግን ስታጣ ሁሉም ሰው ራቃት። ከዛ እኔም ትምህርቴን አቋርጬ ልጁ 6 ዓመት ሆነው ማለት ነው። 2 ዓመቱን የጀመረው። ከዛ ትምህርቴን አቋርጬ ወደ አዲስ አበባ መጣሁ። ስራ ጀመርኩ ማለት በዛ ስራ ምንም ላግዛት አልቻልኩም። ማለት ያሟሟላላት ነገር ትንሽ ነው እና እሱ አይደለም። ከዚህ 6 አልመጣ እሷ ታመመችብኝ። ማለት ጆሮዋን አመማት መጀመሪያ ማለት ነው። እሺ ጆሮዋን ሲያማት ጸበል አልኳት። ሚካኤል ጸበል አጠገቧለ። ሚካኤል ስትጠራ ቆይታ ብዙም አይደለ ብቻ ግን ትንሽ ተሻላት። ተመለሰች ወደ ቤት። ከዛ እኔም ወደ ስደት መጣሁኝ እና ልጁ የባሰ እያመመው መጣ። ማለት ኢንሱሊኑ በፍሪጅ ነው መቀመጥ ያለበት እና እሷ ያለችበት ቦታ ደግሞ ገጠር ስለሆነ መብራት ይርቃል እና አሸዋ ውስጥ እያስቀመጠች ነው መርፌ የምትወጉ ማለት ነው። እና እኔ ወደዚህ በመጣሁ በ3ኛ ወር እሷ አይኗን ታመመች። በጣም በቃ ከምንም በላይ ተሰቃየሁ። ምንም እጄ ላይ ብር የለም ነበር። በምን ላስታማት? እኔ ያለሁት ሰው ሀገር ላይ በጣም ተከፋው። ከዛ 3 ቦታ ሐኪም ቤት ሄደች። ማየት አይችልም አሏት። 3 ልጆች አሉ። ህፃን ናቸው ገና። አንዱ 9 ዓመት ነው፣ አንዱ 7፣ አንዱ የዓመት ከምናምን ነች። እና እነዛ ልጆች ማን ያሳድጋሉ? ይህ ፈጣሪን በቃ አማረርኩ። ራሴ ላጠፋ ፈለግኩኝ እሷ ስትታመም ማለት ነው። ከዛ እኔ ደግሞ ራሴ አሁን ካጠፋው እሷ በዚህ በሽታ ላይ እንዴት ሆና ነው ኑሮ የምትገፋው? የኔ ሀዘን ተጨምሮባት ብዬ ራሴን ተቆጣጥሬ ከዛ አዳማ አርሴማ ትባል ሄደች። ከዛ የአቤ ቀን ነው። አቤ እውነት ቅድስት አርሴማ የምትወጂ ከሆነ እናቴን አደኘልኝ ብዬ ሴራሚክ ላይ ተንበርክኬ አለቀስኩ። ሌሊቱን ሙሉ ሳልተኛ አደርኩኝ እና እግዚአብሔር ይመስገን በ3ኛው ቀን ማለት በ9 አይኗ ማየት ጀመረ። አያይም ያሏት ማለት ነው። ከዛ ቆየን ስተካከልላት ኑሮ በቃ ማለት ለራሴ ማለት ነው። ቫልዚን እንኳን አልገዛሁም ማለት መድኃኒዓለም በሚያውቀው በቃ ስራው በጣም ከባድ ነው። እዚህ የሚሰራው ስራ በጣም ከባድ ነው። ከዛ ስመጣ ህይወትን አስተካክላለሁ ብዬ ነበር። በቃ አይዞሽ ሸፎሚያ አይዞሽ። ታዲያ ማዘር እና አሁን ተሻላት ብዬ ማለት ነው። አይኗን ተሻላት ብዬ አሁን ደግሞ
15 ቀን አልሞላም ማለት በቃ ያለውን ነገር ከጎን ምናምን የጎዳደሉ ነገሮችን አሟላው። አሁን ደግሞ እርግጥ አላወራንም ነበር፣ ወር ነበር። እኔ ስራ በጣም መስሎብኝ ስለነበር ናአም طيب شوي طيب طيب ይመስለኛል ስራ ላይ ሆና ነው እህታችን። ኦኬ እስታ አንዴ እየተጠራ ስለነበር ችግር የለውም። አናገ አና ጡቷን አመማት ማለት ነው። ግራ ጆሮዋን ነበር መጀመሪያ፣ ከዛ ደግሞ ግራ አይኗን ነው። አሁን ደግሞ ግራ ጡቷን አመማት ማለት አሁን በቃ የጎደለውን ሞልቻለሁ፣ ለራሴ እኖራለሁ ብዬ ነበር። ምን ልበል በቃ ግራ ገባኝ። እውነት ወደሚሄድበት ጠፋኝ። አመመኝ ስትለኝ በቃ የልጁ ህመም አለ። ገጠር ውስጥ ነው የምትኖረው። ለራሴ መኖር አልቻልኩም። ሴት ልጅ ነኝ፣ ብዙ ነገር ያስፈልገኛል። ደግሞ በዛ ላይ አረብ ሀገር ማለት በጣም ልበል እነሱ ራሱ ወክብ ያሉ ናቸው። ወክብ ያደርጉሃል ስራ፣ በዛ ላይ ብዛቱ። ከዛ ደግሞ ከቤተሰብ ጋር እንደዚህ አይነት ነገር ስሰማ በጣም ከፋኝ ማለት ነው። ከዛ በቃ ምን ሊያርግ ግራ ገባኝ ማለት ነው። አሁን ራሱ በቃ የሆነ ራሴን ማጠፋ በጣም ደስ ይለኛል። የመጨረሻ እንትን ላይ ነው ያሉት። በጣም ከፍቶኛል፣ ግን ማን ያግዛታ ብዬ ደግሞ ራሴን አጽናናለሁ። በቃ ነገሮች ሁሉ እኔ ላይ ተጫኑብኝ። ለምን ፈጣሪ ለምን እንደዚህ እንደሚያደርግኝ አላውቅም። አንድ ጓደኛ ማለት የሚያዳምጠኝ እንደዚህ የሚያዳምጠኝ ሰው ነበር የምፈልገው። በዚህ ላይ ያሉት ሁሉ የሚፈልጉት ከኔ ገንዘብ ነው፣ ገንዘብ ብቻ። በቃ ቤተሰቦቼ እነዚህ ዘመዶቼ ነው ብር ላኪልን። የለኝም እኮ ማዘረን እንደዚህ እያገዝኩኝ ነው ካልኳቸው አረብ ሀገር ሰዎች ማለት አረብ ሀገር ሲባል ብር የሚታፈስ ነው የሚመስላችሁ የገጠር ሰዎች ማለት በጣም ከፍቶኛል። በዚህ ሰዓት ያለሁበት ሁኔታ በጣም የሚያስጠላ ነው። አይዞሽ አፎሚ፣ በመጀመሪያ እንኳን መጣሽ። ለመጣት በጣም ደስ ብሎናል። ምንድነው ከሁሉ በላይ አንድ ማወቅ መረዳት ያለብሽ ነገር ምናልባት አንቺ ጋር ትንሽ ድምፅ ስላለ እስከዛ ሚዙ ታረያት አሪፍ ነው። ሰዎችም ድምፅ ይረብሻል። ምንድነው በመጀመሪያ ደረጃ እኔ አፎሚያ ለአንቺም እና ለሌሎች እህት ወንድሞች መናገር የምፈልገው ነገር በዚህ አጋጣሚ በአረብ ሀገራት ያላችሁ እህቶች፣ በአረብ ሀገር ተሰዳችሁ በዛ በረሃ ገንዘብ ሜክ እያደረጋችሁ ያላችሁ እህቶች በአጠቃላይ እናንተ የበረሃ አንበሶች ናችሁ። የበረሃ አንበሶች ናችሁ። እጅግ በጣም ከባድ ነው። ሰው ከሀገሩ ውጭ ወጥቶ አዲስ አይነት አስተሳሰብ፣ አዲስ አይነት እሳቤ፣ ወጣ ያለ ባህል ባለበት አካባቢ በሰው ዘንድ ተገላምጦ ምራቅ ተተፍቶባችሁ፣ ተገፍታችሁ፣ ተሰድባችሁ፣ ከፎቅ ፎቅ ተወርውራችሁ፣ የፈላ ውሃ እየተደፋባችሁ፣ ጾታዊ ጥቃት እየደረሰባችሁ፣ በእውነት በሀገር ቤት ያለ አባታችሁን ያማረ ሸማ የምታለብሱ፣ ያማረ ጋቢ የምታለብሱ፣ ያማረ ኩታ የምታለብሱ፣ በሀገር ቤት ያለች እናታችሁን ያማረ ቀሚስ የምትገዙ ድንቅ የበረሃ አንበሶች ናችሁ እናንተ። በሀገር ቤት ያሉ ወንድሞቻችሁ፣ በሀገር ቤት ያሉ እህቶቻችሁ ከሰው በላይ ደረቶቻቸውን ነፍተው እንዲሄዱ የምታደርጉ ድንቅ የበረሃ አንበሶች ናችሁ። ይሄ በጣም 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 የሚደነቅ ነገር ነው በመሰረቱ። እና ምንድን ነው ይሄ ነገር ምናልባት ኢትዮጵያ ውስጥ
ብዙዎች ጋር አለ። ሰው ከሀገር ቤት ከወጣ በኋላ ሁሉም ነገር ያለፈለት አልጋ ባልጋ የሆነለት ይመስለዋል። ኢትዮጵያ ውስጥ ያለ አብዛኛው ህብረተሰብ ልክ እንደዛ ነው። በነገራችን ላይ ገጠር የሚኖር ሰው ብቻ ሳይሆን አዲስ አበባም ጭምር ያለ እያንዳንዱ ሰው አንድ ወዳጁ፣ አንድ ዘመዱ፣ አንድ ወንድሙ፣ አንድ እህቱ እግራቸውን ከሀገር ቤት እንግዲህ እንዳስወጡ በቃ ገንዘብ የሚያፍሱ ገንዘብ የሚያገኙ ምናምን ነው ይመስላቸው። እንኳን በአረብ ሀገር ይቅርና ተወዳጆች በአሜሪካ ውስጥ ራሱ በጣም ብዙ ኢትዮጵያውያን አይሞላላቸው ቢሉ በጣም ከባድ ነው። ኑሮ በጣም ከባድ ነው። ወጪ የዛን ያክል ነው። ሁሉም ነገር አልጋ ባልጋ ይሆንላቸውም። አንዳንድ ጊዜ እዚህም ሀገር ቤት ያለን እህቶች ወንድሞች ውጭ ይላሉ ዘመዶቻችሁ፣ ውጭ ይላሉ ቤተሰቦቻችሁ ብታስቡ መልካም ነው። ሰው እህታችን አፎሚ እንግዲህ ትልቅ ያስከፋትን ነገር ሁላችሁም ሰምታችኋል። ምናልባት አፎሚ የት ነው የምትኖሪው? የት ሀገር ነበር የምትኖሪው? ሳውዲ አረቢያ ነኝ። በፊት አርሲ ሮቤ ነው ተወልጄ ያደግኩት። ኦኬ፣ አሁን የምትኖሪ የት ነው? ሳውዲ አረቢያ። ኦኬ፣ እሺ። እዚህ ውስጥ ያላችሁ እህት ወንድሞቻችን በአጠቃላይ ምንም ቢሆን እህታችን አፎሚያ ባለችበት ሀገር እየሰራች እየለፋች ያለች ነች። ስራ ያላት እህታችን ነች። ነገር ግን ትልቁ የጨነቃት ነገር የእናቷ ህመም ነው። ስለዚህ እዚህ ውስጥ ያላችሁ እህት ወንድሞቻችን በአጠቃላይ በውስጥ መስመር መልእክት አስቀምጡላት እና አምናለሁ እዚህ ውስጥ ያላችሁ እህት ወንድሞች በአጠቃላይ ሰውን ለመርዳት አንድ ሰው የግድ ኦርቶዶክስ መሆን አይጠበቅበትም። የግድ ፕሮቴስታንት መሆን አይጠበቅበትም። የግድ ሙስሊም መሆን አይጠበቅበትም። ሰው ለመሆን ማነው ሰው ለመርዳት ሰው መሆን በቂ ነው። ስለዚህ እዚህ ውስጥ ያላችሁ እህት ወንድሞች ሙስሊም ሳይል ኦርቶዶክስ ሳይል ፕሮቴስታንት ሳይል መርዳት የምትችሉ በአጠቃላይ በውስጥ መስመር መልእክት አስቀምጡላት እና ባለችበት ሀገር ሆና እንደ ህልሟ እንደ ሀሳቧ ለእናቷ መድኃኒት